አንድ ወጣት ነው አሉ በገጠር ፍየሎችን ይዞ በጧት ለግጦሽ ሳር ፍለጋ ሲወጣ አንዲት ልጃገረድ የውሃ እንስራዋን ይዛ ውሃ ልትቀዳ ወደ ወንዝ ስትወርድ ያያታል። ታዲያ ውበቷን አይቶ ድንግጥ ያለው ወጣት እረኛ እንዲገጠመላት አሉ። በተራራ ፍየል ይመስላል ሰርገኛ፣ ያንገቷ ንቅሳት አለው አማርኛ፣ ንቅሳት ሽማ ልብ ያስደነግጣል፣ ከጀግናው ባለቤት ከተዋበች በልጧል አላሉ። ወይ ፈረስ የላችን አከላት ፈጥኝ እንደመጣ በፍቅርሽ ታምሜ አከላት አሁን ከበድባታ ባልቦና በደለሽ ሰውነቴ በመቃንገትሽ ስምሽን ንገሪኝ የኔ አበባ ላንጎራጉረለሽ። ንቅሳት ከአንድ የእድገት ደረጃ ወደ ሌላ መሸጋገርን፣ ማዕረግን፣ ሃይማኖታዊና መንፈሳዊነትን፣ ጀግንነትን፣ መስህብነትና ወላድነትን፣ ፍቅርን፣ ቅጣትን እንዲሁም ከላን አመላካች ሆኖ ለበርካታ ዘመናት አገልግሏል። ንቅሳት የባሮች የእስረኞች መለያ ሆነው ማገልገሉም አንዳንድ ጽሑፎች ያሳያሉ። በምዕራባውያን ዘንድ አሁን ባለ ንቅሳቱ ባለ ውቅራቱ በርከት ብሎ ይታያል፣ በተለይ በወጣቱ ዘንድ። ታዲያ ውቅራት ማለትም ንቅሳት በፈረንጆቹ ዘንድ በርከት ብሎ ይታይ እንጂ በምዕራባውያኑ ዘንድ የሚኖሩ አፍሪካውያን ንቅሳት መነሻው ከአፍሪካ መሆኑን በኩራት ሲገልጹ ይሰማል። አንዳንድ ኢትዮጵያውያን በበኩላቸው ውቅራት ንቅሳት መነሻው በኢትዮጵያ መሆኑን በእርግጠኛነት የሚናገሩ ጥቂቶች አይደሉም። እውነት ውቅራት ወይም ንቅሳት መነሻው ከኢትዮጵያ ይሆን? በዚህ ላይ የተገኘ ጥናት ባይኖርም እኛ ግን የተለያዩ ጽሑፎችን አጣቅሰን የንቅሳት አመጣጥና ስለ ንቅሳት መሰረታዊ ባህሪ በዛሬው የአቤት ብራንዲንግ መሰናዶ እንጨዋወታለን። ሙሉጌታ ጌቱ ፕሮግራሙን አዘጋጅቼ ወደ እናንተ አደርሳለሁ። አብራችሁን ቆዩ። ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ ሰውነትን በንቅሳት ማሸለም ከ20ኛው ክፍለ ዘመን ወዲህ በዘመናዊ መልኩ በበርካታ የዓለማችን ክፍሎች እንደተስፋፋ ጽሑፎች ያመላክታሉ። በተለይ በሰሜን አሜሪካ፣ በጃፓን፣ በአውሮፓ ውስጥ ተወዳጅነቱ ጎልቶ ይታያል። በእነዚህ ክፍለ ዓለሞች የንቅሳት ባህል ሊስፋፋ የቻለው የቴክኒክና የሥነ ጥበብ ስልጠና ያላቸው አዳዲስ ባለሙያዎች ወደ ዘርፉ በመግባታቸውም እንደሆነ ተመላክተዋል። የንቅሳት ቀለምና መሳሪያ በየጊዜው መሻሻልም ለጥበቡ ጥራት ማደግ አስተዋጽኦ አድርገዋል። በኢትዮጵያ አሁን ከሚታየው ንቅሳት መካከል የመስቀል፣ የጠባቂ መልአክ፣ የሸዋ አክሊል ያደረገ የጣሪ ምስል የመሳሰሉ ሁሉ መኖራቸው ምናልባት ከጌጥነቱ ባሻገር ወደሚቀጥለው ዓለም የመግቢያ መታወቂያ ይሆን እንዴ ያሰኛል። ባንገቷ ግማዴ ይወዳታል ወዴ ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ ታቶ የሚለው የዘመናዊ ንቅሳት ስያሜ የወጣው የደቡብ ፓሲፊክ ውቅያኖስ ላይ ከሚገኘው የታሂቲ ደሴት ነዋሪዎች የሰጡት ስያሜ ነው። የዘመናዊው የመንቀሻ መሳሪያ የኤሌክትሪክ ሆኖ ማሽኑ ላይ በተገጠመ ጥቃቅን መርፌ ነው ንቅሳቱ የሚከናወነው። በሰሜናዊው የሀገራችን ክፍል ብዙ ሴቶች ግንባራቸውን፣ ጉንጫቸውን፣ አንገታቸውን፣ ድዳቸውን ይነቀሳሉ። የመንቀሻ መሳሪያውም ከትውልድ ትውልድ የሚተላለፈው ባህላዊው የመንቀሻ መሳሪያ አጋም፣ እሾ፣ መርፌ አሊያም ወስፌ ነው። ታዲያ በባህላዊ ንቅሳት አምራ ጊጣ የባህላዊ ቀሚሷን አጥልቃ ያየ ሰው ነቃሿንም ተነቃሿንም ያሞካሻል።
ተነቀሽ 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 በሾህ ትሆኝ እንደሆነ የእናትሽ ምትክ ንቅሳትሽማ መቁጠሪያ የሚመስለው ያን ውበትሽን አስበለጠው ከሰው የግንባርሽ መስቀል የአንገትሽ ድርድር ያኑራት ዘላለም ነቃሽን በምድር። ከውበት አንጻር የአገራችን እረኛ በወጣቷ ውበት ተማርኮ ሲዘፍን እንደ ፎገራ ላም አንገተ ዝጉርጉር። ፎገራ ደቡብ ጎንደር ነው የሚገኝ ያለቃ ገብረሃና አገር ነው የላም አገር ነው ይባላል። እናም እንዲህ ሲል ያዜማል እረኛው እንደ ፎገራ ላም አንገተ ዝጉርጉር መንገዱን አስታ ሰደደችን በዱር። አንገተ ንቅሳት መልከ ውዳውድ ምን ትጠቀሚያለሽ አንቺን ብዬ ባብድ። የጥርሷ ንቅሳት እየታየኝ ዘርፉ ሄድና እላለው እረፉ። የአንገቷ ንቅሳት ይመስላል ዝናር እሷን ያገኘ ወንድ ጀግና ነው የምር። በዚህ በአውሮፓ በዘመናዊ ንቅሳት ክንድ ላይ ደረት ላይ አሊያም ባት ላይ ሌላው ተመልካች ከሚያያቸው የንቅሳት ስዕሎች መካከል ለሁለት የተሰበረ ልብ በቀስት የተወጋ በሾ የታጠረ ከዚያም እየደማ ያለ ልብ የስም ፊደላት አበባ ለጸሎት የተዘረጉ እጆች ከዓይን በታች እየወረደ ያለ እንባ የእናት የእህት በሕይወት አለመኖራቸውን የሚያሳይ ማስታወሻ ሁሉ ይቀለማሉ። ንቅሳቷን አይቶ የሚመጣ ወንድ ማን ይቀበለዋል ካልያዘ ዘመድ። አየሁት ውበትሽን ከአንገትሽ በላይ የዛ የጀግና ዘር የበላይነሽ ወይ። ድንቅ ነው ውበትሽ ሳዩት በትኩረት ነቃሽ ነችና ጠቢብ በእውነት እየተባለች በስራዋ ጥራት ትመሰገናለች። ከዚህ ባሻገር አንዳንድ በስፖርት የዳበረ አካል ያላቸው ጎልማሶች በክንድና በደረታቸው ላይ ተናካሽ ውሻ የሚመስል አሊያም የአንበሳ የነብር ቅርጽ ወይም የተጥለመለመ እባብ ያስነቅሳሉ። ግን በምዕራቡ ዓለም በተለየ ሁኔታ ሰውነትን በተለያየ ቀለም ማስነቀሱ እየሰፋ ያለ ባህል ነው። ንቅሳት ለገጠሪቱ የሀገራችን ክፍል ዛሬ መጣ እንግዳ ነገር አይደለም። አሁን ላይ ግን በንቅሳት እያጌጡ ያሉት በዋናነት ዘመነኛ የሚባሉት ከተሜዎቹ ናቸው። አሁን በከተማ የሚኖሩ እድሜያቸው በአስራዎቹ ከሚቆጠሩት አንስቶ ከፍ ያሉትን ጨምሮ ንቅሳት በእጃቸው በደረታቸውና በሌሎች የሰውነት ክፍሎቻቸውም ላይ ማስተዋል የተለመደ እየሆነ መጥቷል። ይበልጥ ግን እድሜያቸው በሃያዎቹ የሚገኙ ደንበኞች ቁጥራቸው ከፍ እንዳለ ባለሙያዎች ይናገራሉ። ሆኖም ቁጥራቸው የማይናቅ በእድሜ ጠና ያሉ አዛውንቶች ጭምር የንቅሳት ባለሙያዎችን ደጅ ይረግጣሉ። ከሚመጡት ደንበኞች አብዛኞቹ ሃይማኖታዊ ይዘቶችንና የሚወዷቸውን ሰዎች ስም፣ የተወለዱበትን ቀንና ምስላቸውን እንደሚነቀሱ ባለሙያዎቹ ይገልጻሉ። እድሜያቸው ከፍ ያሉ ሴቶች ደግሞ በሰውነታቸው ላይ ንቅሳት ማሰራት ብዙም ባይሞክሩም ቅንድባቸውን የማሰራት ልምድ አላቸው። ከምንም በላይ ግን የሚያስገርመው ንቅሳት ለማሰራት ከሚመጡት ጥቂት የማይባሉት ደግሞ ማሰራት የሚፈልጉትን እንኳን በአግባቡ የማያውቁና አሁን ፋሽኑ ምንድነው ብለው እስከ መጠየቅ የሚደርሱ እንዳሉም ባለሙያዎቹ ይናገራሉ። ከዚህ በተቃራኒው ደግሞ ስለሚሰሩት ንቅሳት አውቀውና ተረድተው የሚመጡ ደንበኞችም አሉ። ከጾታ አኳያ ሲታይ ንቅሳት የሚሰሩ ወንዶች ቁጥራቸው ከሴቶች ላቅ ያለ እንደሆነ በሙያው ላይ የተሰማሩ ሌላኛው ባለሙያ ይናገራሉ። በዚህ ሙያ ላይ ከተሰማሩ 5 ዓመት እንዳስቆጠሩ የሚናገሩት ባለሙያው በእነዚህ ዓመታት ውስጥ የወንድ ደንበኞች ቁጥር ከፍ ያለ ቢሆንም ከጊዜ ወደ ጊዜ ግን የሴቶች ቁጥርም እያደገ መጥቷል። የንቅሳት ስራ በአሁኑ ጊዜ ለብዙ ሰዎች የስራ ዕድል እየፈጠረ ይገኛል። ይህ የስራ ዘርፍ ባደጉት የዓለማችን ክፍሎች እጅጉን ከመስፋፋቱ የተነሳ እንደ አንድ የውበት ኢንዱስትሪነት ይታያል። IBIS ወርልድ የተባለውና በንግዱ ዘርፍ ላይ ጥናት በማድረግ የሚታወቀው ተቋም በአሜሪካ
የንቅሳት ዘርፍ በ2020 የ1.7 ቢሊዮን ዶላር ገቢ እንዳመነጨ ይገልጻል። ይህ ተቋም የዚህ ኢንዱስትሪ ጉዞም በሚቀጥሉት 10 ዓመታት የ8 በመቶ እድገት ሊያስመዘግብ እንደሚችልም ይተነብያል። ተቋሙ በሰራው ሌላ ጥናትም በአሜሪካ ውስጥ ከሚኖሩ እድሜያቸው ለንቅሳት ተገቢ ከሆኑት ውስጥ 46 በመቶ ያሉ ቢያንስ አንድ ንቅሳት እንዳላቸው አሳይቷል። በሀገራችን በቁጥር የተደገፈ ጥናት ባይገኝም ባለሙያዎች እንደሚያስረዱት ግን የተነቃሾች ቁጥር እያደገ መጥቷል። ዝቅተኛው የንቅሳት ርዝመት 5 ወይም 6 ሴንቲሜትር ሲሆን 500 ብር እንደሚያስወጣም ይናገራሉ። ንቅሳት ከፍ እያለ ሲሄድ ዋጋ እንደሚጨምርም እንዲሁ ጀርባ ላይ የሚሰሩ ንቅሳቶች በአንድ ጊዜ እንደማያልቁና እስከ 3 ቀናት ሊፈጅ ይችላል። ይህም ከ15 እስከ 20 ሺህ ብር ድረስ ይከፈልበታል። የቆዳና የአባላዘር በሽታዎች ስፔሻሊስቶች ዘመናዊም ይሁን ባህላዊ ንቅሳት ሹል በሆኑ ነገሮች እየወጉ ቀለምን ቆዳ ውስጥ በመጨመር ጌጦችን የመፍጠር ልምድ ነው ብለው ንቅሳትን ይገልጹታል። ታዲያ ይህ ልምድ ከጤና አኳያ ሲታይ ንቅሳት ቋሚ ሲሆን፣ ሰዎች ግን ቀድመው ለንቅሳት የተነሱበት ፍላጎትና ስሜት በጊዜ ብዛት ሊቀየር ይችላል። በዚህ ምክንያት የተነቀሱ ሰዎች ከ40 ዓመታቸው በኋላ የሚጸጸቱበት አጋጣሚ ሊፈጠር ይችላል ይላሉ። በሌላ በኩል ንቅሳት ያለበት ሰው ደም እንዲሰጥ አይመከርም። ለዚህ ምክንያቱ የንቅሳት መሳሪያዎች ለተላላፊ በሽታ ስለሚያጋልጡ ነው። ንቅሳት የቆዳ መቆጣት አለርጂክ ሪአክሽንስ ሊፈጥር ይችላል። የሰውነት አለርጂ ከብዙ ጊዜ በኋላ ይመጣል። ከተነቀሱ ከሳምንታት ብሎም ከ10 ወይም ከ15 ዓመታት በኋላ የቆዳ መቆጣት፣ የማሳከክ ወይም የማበጥ ስሜትን ሊያመጣ ይችላል። ንቅሳትን የሚደረግበት ስፍራና የመሳሪያውም ንጽህና ካልተጠበቀ ለተለያዩ ተላላፊ በሽታዎች ሊዳርግ እንደሚችል ሕክምና ባለሙያዎች ይናገራሉ። ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ የንቅሳት ጌጥ በአፍሪካ ቀንድም እንዲሁ ይታያል። ሰውነትን በእንሶስላና ሂናም ማሳመር እንደ እንሶስላ ሁሉ ሂናም ከጊዜ በኋላ የሚለቅ ከቅጠላ ቅጠል የሚሰራ የሰውነት ቆዳ ማስጌጫ ነው። በኢትዮጵያ በጎረቤት ሶማሊያና ጅቡቲ ውስጥም እንሶስላና ሂና በስፋት ለቆዳ ቀለም ማስጌጫ ይጠቀሙበታል። ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ ባልቦ በደሬዋ ባንገቷ ግማዴ ይወዳታል ወዴ የእጅና የእግር ጥፍርን በሂና የማስዋብ በአፍሪካ ቀንድ ብቻ ሳይሆን በሰሜን አፍሪካ ውስጥ በሚገኙ ሀገራትና ባህረ ሰላጤው ሀገራትም እንዲሁም በቅርብ ምስራቅ ሀገራትና እስያ ውስጥም የተለመደ ነው። ሴቶች በሂና እጅና እግራቸውን ብሎም የእጅና የእግር ጥፍራቸውን ያሳምራሉ፣ ያስውባሉ። ሰውነትን በንቅሳት ማሸለም ከኛው ክፍለ ዘመን ወዲህ በዘመናዊ መልኩ በበርካታ የዓለማችን ክፍሎች እንደተስፋፋ ይነገራል። በተለይ በሰሜን አሜሪካ፣ በጃፓን፣ በአውሮፓ ውስጥ ተወዳጅነት ጎልቶ ይታያል። የንቅሳት ባህል ሊስፋፋ የቻለው የቴክኒክና የሥነ ጥበብ ስልጠና ያላቸው አዳዲስ ባለሙያዎች ወደ ዘርፉ መግባት ከጀመሩበት ጊዜ እንደሆነ መረጃዎች ያመላክታሉ። አበቃን። ባንገቷ ግማዴ ይወዳታል ወዴ